በእግዚአብሔር ቃል እጠራቸዋለሁ። አምላክ አንድ ነው። እግዚአብሔር አንድ ነው። እምነት አንድ ነው። አንድ አባት፣ የሁሉ አባት አንድ ነው። እምነት አንድ ነው። አንድ ነው። አንድ ግራታ ሊብራሳ ካባያ በአብ ስም በወልድ ስም በሦስቱ ሥላሴ አንድ አምላክ ስም አላሉም። አላጭበረበሩም ሐዋርያቶች። በመጽሐፍ ቅዱስን ሂዱና እዩ። እኔ ራሴ እግዚአብሔር የአባቴን ትእዛዝ አድርጌያለሁ አለ ኢየሱስ። ኢየሱስ ክርስቶስ ራሱ ወንጌልን እኮ ነው የሰበከው። ወንጌልን እኮ ነው የኖረው። ኢየሱስ ክርስቶስ ምህረት እንዲያደርግልኝ አባባ መሲሁ ቅዱሱ መሲህ የእግዚአብሔር አባባ ለምንሃለሁ። በበደሌ ሞታለሁ። እውነት መንገድ የዘላለሙ ሕይወት የሆነው ወደ ማን ነው የመራ? ወደ አባቱ ነው የመራ። ወደ ራሱ አልመራን። ወደ አባቱ ነው የመራ። ሰው መሆኑን አምኜ ለዛ ወደ አባቴ ወደ አባታችሁ ነው፣ ወደ አምላኬ ወደ አምላካችሁ ነው ያለው። አደርግልኝ ኃጢአትና በደሌ መተላለፌን ይቅር እንድትል ማጃኩ ፓራሳ ታላባያ ይቅር በለኝ። ሌብራንቲ ኤልቬኒ ማሳካባያ እግዚአብሔር ሆይ የእግዚአብሔር ቃል ሲናገር እንደዚህ ይላል። ኃጢአቱን የሚተው የሚመለስ የሚናዘዝ የሚተው የሚመለስ ይድናል ይላል። የሚደብቅ ግን መቼም አይለወጥ። ምክንያቱም አስመሳይ ማለት ግብዝ ነው። እግዚአብሔር ግብዞችን ትዕቢተኞችን ይቃወማል። ለትሑታን ግን እግዚአብሔር ጸጋን ይሰጣል። እናንተ የሚጠበቀው ትሑት መሆን ነው። እግዚአብሔር ሰው ነው ብሎ ሲለው ትሑት መሆን አለባት። የዘላለም አምላክ የእግዚአብሔር ልጅ ነው ሰው ነው ሲለው ራታ አዎ በሰውነት ስለካድኩ ይቅር በለኝ ዘላለም አባት። አዎ ሰው ነው። ኢየሱስ ክርስቶስ ሰው ነው። ከብጽዕት ድንግል ማርያም የተወለደው ፍጹም ሰው ነው። ጥልቁን ወደ እውነት እንድትመለሱ የዛኔም አልተቀበሉትም፣ ዛሬም አልተቀበሉትም። ምክንያቱም አምላካቸው ሆዳቸው ነው። አምላካቸው ሆዳቸው ነው። ኢየሱስን አልሰሙትም፣ አልተቀበሉትም፣ አልታዘዙትም። ለዛ ኢየሱስ ክርስቶስ እንደዚህ አለ፣ እኔ በማንም አልፈርድም፣ ነገር ግን የሰማችሁት ቃል የላከኝ እግዚአብሔር ቃል ይፈርድባችኋል፣ 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 ይፈርድባችኋል። ራካዲና ማሃዶ ማሱካ ራባጋጃኖ ጃማኩራ ባሃዶ ኤልፓራካዲለቦ ሶስት ትሪኒቲ እግዚአብሔር ሶስት ነው የሚሉ እግዚአብሔር ሶስት አካል ነው የሚሉ አብ ወልድ መንፈስ ቅዱስ አብ አምላክ ነው የሚሉ ወልድ አምላክ ነው እያሉ መንፈስ ቅዱስ ሌላ አምላክ ነው እያሉ ሶስቱም አንድ ናቸው ብለው የሚያጭበረብሩ አጭበርባሪዎች፣ ተኩላዎች በልኝ ጌታ ሆይ ይቅር በለኝ ይዋረዳሉ። ይቅር በለኝ በጌታ በኢየሱስ ስም። ምክንያቱም በእግዚአብሔር ቃል ላይ ጨምረዋል የራሳቸውን ሐሳብ፣ የዲያብሎስን ሐሳብ። የክርስቶስ ተቃዋሚ ሆነዋል። አንደኛ ዮሐንስ በመልእክቱ ምዕራፍ 4 ቁጥር 2 ላይ ሄዳችሁ ብታነቡ ኢየሱስ ክርስቶስ በሰውነት መጣ ነው የሚለው። ኢየሱስ ክርስቶስ በሰው ማንነት እንዳልመጣ በመንፈስ መጣ ብለው የሚሉ ሐሰተኞች ናቸው ይላል። ካዳ ድንግል ማርያም የወለደችው መንፈስ ነው ወይ? መንፈስ ነው ወይ? ድንግል ማርያም እግዚአብሔርን የምትወልደው እሷ ከእግዚአብሔር በፊት ነበረች ወይ? ከእግዚአብሔር በፊት መኖር ነው ያለባት። ካዳ እሷ ሰው ከሆነች እሷ ያላለችውን ማለት ወንጀል አይደለም ወይ? የእግዚአብሔር ቃል ያላለውን ማለት ወንጀል አይደለም ወይ? ወንጀል አይደለም ወይ? ለምን እግዚአብሔር አይፈራም በዚህ ዘመን? እግዚአብሔር ለምን ተሰደበ በዚህ ዘመን? አባቴ አባታችሁ ነው፣ አምላኬ አምላካችሁ ነው አለ ኢየሱስ። ማን ነው ለኢየሱስ ጠበቃ ሆኖ ኢየሱስ ያላለውን የሚልና የሚጨምርለት? ማን ነው ኢየሱስን የሚያስተካክለው? ማን ነው? ማን ነው እግዚአብሔርን የሚመክረው? ማን ነው እግዚአብሔርን መምከርና ማስተካከል የሚችለው? ማን? የትኛው ሰው? የትኛው ሰው? ካደ በማን ነው ያመናችሁት? እግዚአብሔር አንድ ነውና፣ እግዚአብሔር አምላክ ነውና፣ እርሱም ደግሞ አባታችን ነውና። ለዛ ኢየሱስ ሲናገር ምን አለ? ወደ አባቴ ወደ አባታችሁ፣ ወደ አምላኬ ወደ አምላካችሁ። አሜን። ስለዚህ ምንድን ነው ያላት? ኢየሱስም ካመንሽ የእግዚአብሔርን ክብር ታያለሽ ብዬሽ አልነበረምን አላት። ሰዎቹም ድንጋዩን አነሱ። ከዚህ በኋላ ኢየሱስ ወደ ላይ ተመለክቶ ኢየሱስ ወደ ላይ ተመልክቶ አባት ሆይ አባት ሆይ አባት ሆይ ስለሰማኸኝ
አመሰግናለሁ አለ። ኢየሱስ ክርስቶስ ወደ ላይ አሸቅቦ ይላል ሌላው መጽሐፍ ላይ አሸቅቦ ወደ ላይ ተመለከተ። አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ትሪኒቲ የሐሰት ትምህርት ነው። ትሪኒቲ የሐሰት ትምህርት ነው። ትሪኒቲ የክርስቶስ ተቃዋሚ ትምህርት ነው። ትሪኒቲ የክርስቶስ ተቃዋሚ ትምህርት ነው። አይደለም ብሎ የሚል ካለ መምጣት ይችላል። በሩ ክፍት ነው። በሩ ክፍት ነው። ሰላም የኔ ወንድም። ኦኬ እንደምን አለ? ሰላም ይብዛ። እስጢፋኖስ አንተ በኢትዮጵያ አይደለም እንዴ ስሜ ጠፋ? በእርግጥ እንዲሁ ወርጄበት ነው ላነበው እንትን ያልኩት በደንብ አላየሁትም። እሺ ሰላም ነው ወይ? እግዚአብሔር ይመስገን። እንዴ እናንተ? በጣም ሰላም ነኝ። ብዙ ጊዜ ለሶሻል ሚዲያ ላይ ያዳመጥኩ ነው። ትምህርት በጣም ጥሩ ነው፣ ደስ ይላል። የምታምንበትን ነገር ነው የምትናገረው። አፖስትል ተብለሃል። ደግሞ አፖስትላር ያለኝ እግዚአብሔር ነው። አሜን አሜን ይላል እግዚአብሔር። አምነዋለሁ እግዚአብሔርን። አፖስትል ግርማ። ኦኬ እኔ አንድ የማይገባኝ ነገር መጽሐፍ ቅዱስን ቁጭ ብዬ ሳነብ ከዘፍጥረት ዘምሎ ቁጭ ብዬ ሳነብ አንድ እግዚአብሔር እንዳለ እየተናገረ ይመጣል። ከዛ የአንድ እግዚአብሔር ደግሞ ሌላ መሲህ እንደሚልክ ሌላ እንደ ሙሴ በእነ ሙሴ አፍ እንደኔ ያለ ነብይ ታላችሁ የሚል ተስፋ በነቢያት መጽሐፍቶች ላይ መሲህ እንደሚመጣ ይተነበያል። ከዛ አዲስ ኪዳን ላይ ገብቼ ደግሞ ሳነብ ኢየሱስ ክርስቶስ እግዚአብሔር የተናገረውና ያደረገውን ሁሉ እየተጠቀመ በቃልም በድርጊትም እየተጠቀመ እየፈጸመ ራሱ መለኮት እግዚአብሔር እንደሆነ የሚያሳይ ነገር እረዳለሁ። ከዛ መንፈስ ቅዱስ ራሱ እግዚአብሔር አብ ብቻ የሚያደርገውንና የሚፈጽመውን ቃላትና ድርጊት ለሱ ተጠቅመው የመጽሐፍ ቅዱስ ጻፊያን እንደጻፉ እረዳለሁ። እና ይህንን እንዴት ታስታርቅልኛለህ? እግዚአብሔር እውነት ነው። ይህ መንፈስ የሆነው እግዚአብሔር ማንም አላየው። ራሱ እግዚአብሔር በቃሉ ሰማይና ምድርን ፈጠረ ይላል። በቃሉ አሁን መጨረሻ ላይ ያ መሲህ የሚገለጥበት ጊዜ በደረሰ ጊዜ እግዚአብሔር ያንኑ ቃሉን ወደ ድንግል ማርያም ላከ። እሺ ከዛን ድንግል ማርያም እኔ ባሪያ እዚህ ነኝና እንደ ቃል ይሁንልኝ አለች። እውነት ነው። የተቀበለችው ምንድን ነው? የእግዚአብሔር ቃልን። ከዛ መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ቃልም ምን ሆነ ይላል? ስጋ ሆነ ይላል። ስለዚህ የእግዚአብሔር ቃል በእግዚአብሔር ውስጥ በነበረ ጊዜ በእግዚአብሔር ዘንድ ነበር ይላል መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። አሁን ራስ አመጣህልኝ። አሁን ወደዛ እየመራው ነው። የብዙዎች ግራ መጋባት እዛ ጋር ነው ያለው። እስቲ ንገረኝ። በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ይላል። ነበር ካለ ፓስቴንስ ነው፣ የነበረ ነው። ነበር ካለ ያለፈ ነገር ነው። እሺ ነበር ምን ነበር? በእግዚአብሔር ዘንድ ነበር ማለት ሰው ሆነ ማለት ነው። አድራጊው ማን ነው? እግዚአብሔር። ምን አደረገው? ሰው አደረገው። በዛው በአንዱ ቃሉ ሰማይና ምድርን የፈጠረበትን አሁን ደግሞ ምን አደረገው? ሰው አደረገው። እግዚአብሔር ክርስቶስን ሰው አደረገው። አዎ አደረገው። አድራጊው ማን ነው? አባቱ ነው። ስለዚህ አብ ከኔ ይበልጣል። እሺ ስለዚህ አብ ከሱ ስለሚበልጥ አብ ምን አደረገው? ሰው አደረገው። እሺ ሰው አደረገው ማለት ሰው ሆነ ማለት ነው። 4 ነጥብ። ሰው እኮ በእግዚአብሔር መልክና አምሳል የተፈጠረ ክቡር ነው። ሰይጣን ነው እንጂ ሰውን እኮ የሆነ ጎዶሎ አስመስሎ ሰውን የሆነ ከእንስሳ በታች ያደረገው እኮ ጠላታችን እባቡ ነው። እውነት ነው።
እንጂ ሰው እኮ ሲጀመር በእግዚአብሔር መልክና አምሳል ነው የተፈጠረ። ክቡር ነው ሰው። ሰው ሆነ፣ ሰው አደረገው። ሰው አደረገው ማለት ሰው። አሁን አንተ ሰው ነህ፣ ሰው አይደለም? ሰው ነኝ። አሁን አንተ እግዚአብሔር ማድረግ የሚችለውን ትችላለህ ማድረግ? አልችልም። አትችልም። ለዛ ኢየሱስ ምን አለ? እኔ በራሴ ምንም ማድረግ በላ አልችልም። ስለዚህ አምላክ ከሆነ ድንግል ማርያም የወለደችው እንዴት ማድረግ አይችልም? ምንድን ነው ያለው? እሱም ብቻ ብሎ ነው እንደ ዝም ያለው ኢየሱስ ክርስቶስ? ሌላ ጨምሮ የተናገረው ነገር አለ አይደል? እግዚአብሔር ሲያደርግ ያየሁትን ነው ማድረግ አላለም። ለአንተ መልስ የሚሆን ነገር ብቻ ነው እየነገርኩ ያለሁት እንጂማ ሁሉ ልናገር ብል እኮ ምን ሰዓት ይበቃናል። ግን ለጥያቄ መልስ የሚሆን ብቻ ፖይንት ነው ማሳ። ስለዚህ ኢየሱስ ክርስቶስ ሲናገር ምንድን ነው ያለው? የኔን ፍቃድ ሳይሆን የላከኝን ፍቃድ ለማድረግ መጥቻለሁ። ጥያቄ ነው የምትመልስልኝ። ኔትወርክ ቀዩ ነው። የላከኝን ፍቃድ ለማድረግ መጥቻለሁ። እየሰማው ነው። እሺ ኦኬ፣ በማለት ትናገር። ሐሳብ እንትን እያልክ ነው እና የላከኝን ፍቃድ ለማድረግ መጣው። እንደገና ኢየሱስ ክርስቶስ ይህ ጽዋ ከኔ ይለፍ አለና ነገር ግን አባቶ ያንተ ፍቃድ ይሁን አለ። ስለዚህ ኢየሱስ ክርስቶስ የራሱን ፍቃድ የማያደርግ ለማድረግ እንኳን መፍት የሌለው ቅዱስ የእግዚአብሔር ልጅ ነው። የአባቱን ትእዛዝ የሚያደርግ ቅዱስ ታላቁ ወንድማችን ነው። ኢየሱስ ክርስቶስ መጸለይ ጀመረ። ሲጸልይ ሰማይ ተከፈተ። መንፈስ ቅዱስ የእግዚአብሔር መንፈስ በእርግብ አምሳል መጥቶ ሲወርድበት ዮሐንስ በመንፈስ ስፒሪቹዋሊ ቪዥን አይኑ ተከፍቶ አየ። ድምፅም ደግሞ ሰማ። ይሄ የሚወደው አንድያ ልጄ ነውና እርሱን ስሙት የሚል ልጅ፣ የእግዚአብሔር ልጅ የሚባል ልጅ ማለት ራሱ ለሰው ነው፣ ለሚወለድ ነው፣ ለተወለደ ነው ልጅ የሚባለው። ካዲያ እግዚአብሔር ይወለዳል ወይ? እግዚአብሔር አይወለድም። ስጦታ ነው ለእኛ የተሰጠ። እኛ በእርሱ እንቀደስ ዘንድ የእግዚአብሔር ቅዱሳን ልጆች እንሆን ዘንድ ምንጫችን አንድ ነው። አንድ አባት ነው ያለው። አንድ አባት እግዚአብሔር የሁሉ አባት ነው። መሲሁን የሰጠን ቅዱስ ልጁን የሰጠን ቅዱስ ልጅ። አሁን ቅድም ስላሴ የለም ስትል አልነበረም እንዴ? ስላሴ ሐሰት ነው። ስላሴ የሚል ትምህርት አንቲክራይስት ነው። የክርስቶስ ተቃዋሚ መንፈስ ነው ስላሴ የሚለው ትምህርት። ምክንያቱም ስላሴዎች አብም አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው የሚሉት። መጽሐፍ ቅዱስ መረጃ የለም። መጽሐፍ ቅዱስ መረጃ የለም። የጸለየ ወደ ማን ነው? ወደ እግዚአብሔር። እግዚአብሔር ምናችን ነው? አምላካችን ነው። አብ ወልድ መንፈስ ቅዱስ የለም ብለህ እየካድክ ከዛ ወልድ መንፈስ ቅዱስ የሚለውን ቃል እያነበብክ እንዴት ነው አንተ የምታነበው? ስለ አብ ስለ ወልድ ስለ መንፈስ ቅዱስ ነው። አብ ወልድ መንፈስ ቅዱስ የለም ብለህ የምትናገረው ነገር አንተ የምትናገረውን ነገር እርስ በርስ ይጣረዛል ነው ጥያቄ እኮ። መሰለክ ይኸውልህ፣ ቆይ እሺ፣ እኔ ዝም ልበል? ኢየሱስ ይናገር። ኢየሱስ ያለውን ላንብብልህ። ለምን እናንተ እንከራከራለን? እኔ ስለ እኔ ሀሳብ አይደለም የምናገረው፣ ስለ ክርስቶስ ትምህርት ነው የምናገረው። ይኸውልህ ማርቆስ ምዕራፍ 12 ቁጥር 29 ላንብብልህ። ኢየሱስ ክርስቶስ በአንደበቱ የተናገረው ነው። ኢየሱስም እንዲህ ሲል መለሰለት፣ ከሁሉ የሚበልጠው ትእዛዝ እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ አምላክ ነው። እግዚአብሔር አምላካችን ስንት ነው? አንድ አምላክ። ትሪኒቲ ውሸት ነው። ምክንያቱም
መቀበል የሚገባ የኢየሱስ ነው። አንድ አምላክ ነው። አንድ ማለት አንድ ነው። አንድ አምላክ ነው። ያ አንዱ አምላክ ደግሞ የሁሉ አባት እንደሆነ ይናገራል። አሜን። ተስማማለህ? እስማማለሁ። እግዚአብሔር አንድ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። አብን የፈለጋችሁትን ብትጠይቁ ይሆንላችኋል ያለ። ኦኬ፣ ወደ አንቺ ጥያቄ ሂጂ። አሁን ኢየሱስ ክርስቶስ ብዙ ጊዜ ራሱን እኔና አብ አንድ ነን እያለ ይላል። እኔና አብ አንድ ነን፣ እኔም ባታምኑ ስራውን እመኑ፣ ይሄ የኔ ስራ ሳይሆን የአብ ስራ ነው እያለ ይናገራል። ማለትም እግዚአብሔር በስራው ማለትም ሙታንን በማስነሳት በመፈወስ ቃል ተናግሮ ቃሉን በማድረግ የእግዚአብሔር ስራ ነው፣ የሰው ስራ አይደለም። እና እኔ በአብ ስም እኔ በራሴ አልመጣሁም አለ። እኔም ባታምኑ አባቴን እመኑ ይላል። ግን እዛ አልዓዛርን ሲያስነሳ ኢየሱስ ክርስቶስ ምን አለ? ቀድመህ እንደምትሰማኝ አውቃለሁ፣ ካንተ እንደመጣው ያምኑ ዘንድ ይሄን እላለሁ ብሎ አልዓዛርን አስነሳው ማለት ነው። ኢየሱስ ክርስቶስ ቀድሞ እንዳለ ነበረ ማለት ነው። ይኸውልሽ አሁን ኢየሱስ እዛ ጋር ወደ ማን ነው የጸለየው? ወደ አባቱ። ኢየሱስ እኔ በራሴ ምንም ማድረግ አልችልም ብሎ ተናግሯል።